ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ፋኖን ለድል የሚያበቃው የተደራጀና የሰለጠነ አደረጃጀት ነው በሚል ርዕስ ስር እንግዳ ይዤ መጥቻለሁ። ከእንግዳ ጋር እንወያያለን። ሁላችሁም እንግዲህ ሁላችንም እንደምናውቀው በአሁኑ ጊዜ የፋኖ እንቅስቃሴ በይፋ ተጀመረ። ከህወሓት ጋር ይደረግ በነበረው ጦርነት ዘመንም እንደዚሁ የፋኖ እንቅስቃሴ ነበረና እዚህና እዛ በተለይ ከህወሓት ጋር በተደረገው እንቅስቃሴ እነ ምሬ ወዳጆ፣ እነ ሻለቃ መሳፍንት፣ እነ ሻለቃ ሰፈር መለስ እና ጋያ አድማሱ የመሳሰሉት በተለይ ከህወሓት ጋር በተደረገው ትንቅንቅ ውስጥ ከፍተኛ የፋኖ እንቅስቃሴ እንደነበረ የምናውቀው ነው። ነገር ግን ይሄ የፋኖ እንቅስቃሴ ብዙም በጣም የተደራጀ በጣም በሁሉ ቦታ የሸፈነ አልነበረም። በተለይ በጣም መጠነ ሰፊ በሆነ መንገድ ግን እንቅስቃሴ የተጀመረው ከሁለት ዓመት ከ8 ወር በፊት ሚያዝያ 2015 ዓ.ም አገዛዙ የአማራ ልዩ ኃይልን በትኖ ፋኖን ትጥቅ አስፈታለሁ በሚል የጀብደኝነት ጦርነት በጀመረ ጊዜ ነው እንግዲህ ይሄ የህልውና ትግል የተጀመረው እና 2 ዓመት ከ8 ወር አካባቢ ሊሆነው ነው ማለት ነው። እና በዚህ ጊዜ ውስጥ የፋኖ እንቅስቃሴ በጣም ረጅም ርቀት ሄዷል። ከ200 ከ300 ምናምን አደረጃጀቶች እየተሰባሰበ ለምን የፋኖ እንቅስቃሴ ከላይ ወደ ታች እንጂ ከታች ወደ ላይ እንጂ ከታች ወደ ታች አይደለም። እና በዚህ ምክንያት በጣም ረጅም ርቀት ሄዶ ብዙ ድሎችን ብዙ አዎንታዊ ውጤቶችን አስመዝግቧል። ሆኖም ግን ጫፍ ላይ እስካሁን ሊደርስ አልቻለም። እና ይሄ የፋኖ ትግል ጫፍ ላይ መድረስ የሚችለው በአሸናፊነት መጠናቀቅ የሚችለው ምን ቢደረግ ነው በሚል ዙሪያ ላይ ያው ብዙ አስተያየቶች ብዙ ኮመንታሪዎች ይሰጣሉ። እና በዚህ ጉዳይ ላይ ነው እንግዲህ ዛሬ የምንነጋገረው በዚህ ጉዳይ ላይ ነው። እንዴት አድርገን ፋኖን ወደ መጨረሻ ድል እንዴት ማድረስ እንችላለን በሚል ርዕስ ነው የምንነጋገረው። እንግዳ ይዣለሁ፣ አምጥቻለሁ። እንግዳችን የዛሬ እንግዳዬ ያው ኢያሱ ኤፍሬም ወንድም ኢያሱ ኤፍሬም ነው የምለው። አቶ ኢያሱ ኤፍሬም ከለንደን እንግዳ አድርጌው ይዤው መጥቻለሁ። ኢያሱ በጣም ብዙ አድማጮች ብዙ ተመልካቾችም ለምንድን ነው ኢያሱን የማትጋብዘው የሚል ጥያቄ ብዙ ጊዜ ያቀርባሉ። እና ኢያሱ እንኳን ደህና መጣ በድጋሚ የዋሜራ ሚዲያ ታዳሚ የሆነ ስለመጣ አመሰግናለሁ። በእኔም ስም በዋሜራ ስም እንደዚሁ በአድማጮች ስም በዚህ አጋጣሚ እንኳን ደህና መጣ እላለሁ። ወንድም ኢያሱ እንኳን ደህና ቆየኝ ግርማ። ያው ምንም እንኳን በቤቱ ባልታደምም በየጊዜው የምታስተላልፋቸውን መርሃ ግብሮች በንቃትን በትጋት እከታተላለሁ ማለት እችላለሁ። እና ለዚህም ያበቃን እንግዲህ አንዱ የመከታተሉ ውጤት ነው እና አመሰግናለሁ። መልካም። በዚህ አጋጣሚ አድማጮች በተሻለ መጠን ያው ኢያሱ ለንደን ስለሚኖር እኔም ደግሞ አሜሪካ ስለምኖር የሰዓት አለመገጣጠም እንደገና ደግሞ ያው ሁለታችንም የራሳችን ኑሮ አለን፣ ስራ አለን። የምናደርጋቸውን አክቲቪዝም የምንጽፋቸውንም በሙሉ በቃ ለትግሉ ይረዳል በሚል ከዋናው ስራችን በተጨማሪ ነው ይህንን ነገር የምናደርገው። እንደ አንዳንዶች የፖለቲካዊ አክቲቪዝሙ ጉዳይ ዋና ስራችን ብቻ አድርገን የምንንቀሳቀስ አይደለንም። እና የጊዜ መጋጨት ምናምንም ስላለ እንጂ ከኢያሱ ጋር ከዚህ በፊትም ራስ ሚዲያ በሚባል የሙከራ ፕሮግራም ለረጅም ጊዜ አብረን ትግሉን በተመለከተ የተለያየ ሀሳቦችን የተለያየ ግብዓቶችን ስናቀርብ ነበረ። እና በተሻለ መጠን እሱም ጊዜው ከፈቀደ እንደዚህ አይነት ዝግጅቶችን ቶሎ አልፎ ሳይሆን ቶሎ ለማመቻቸት እሞክራለሁ። ያው የብዙዎቻችሁም ደግሞ በተለይ ብዙ ሰዎችም ስለጠየቃችሁኝ ኢያሱን ለምን አታቀርበውም ብላችሁ ስለጠየቃችሁኝ ያንን ለማድረግ እሞክራለሁ። እንግዲህ አሁን ወደ ዋናው ነጥቤ ልግባና ኢያሱ እንግዲህ እስቲ የፋኖን እንቅስቃሴ እንዴት ታየዋለህ? በዚህ ልጀምር እስቲ። አሁን ያለበት ደረጃ ሚያዝያ 2015 ነው ፋኖ እንቅስቃሴ ከጀመረ። አሁን በአንተ እይታ እንደው ግሬድ ስጥ ቢባል የፋኖ እንቅስቃሴ ኤፍ በጣም የሞተ ነው፣ ምንም ነገር መሄድ አልቻለም፣ ወይም ደግሞ ኤ ፕላስ ደግሞ በጣም ሀሪፍ ደረጃ ላይ ነው ያለው እንደው የሚል ግሬድ ብንሰጥ፣ ወይም ደግሞ በሌላ ቁጥር ደግሞ አንዳንዴ ምን ይላሉ መሰል ሐኪም ቤት ስትሄድ አመመኝ ብለህ ኢመርጀንሲ በምትሄድበት ጊዜ እኛ ጋር ህመምህ ምን ያህል ነው ይለው ይጠይቃሉ። ከ0 እስከ 10 እስቲ ህመምህን እና እንደ ህመምህ መጠን 8-9 ካል ኃይለኛ ፔንኪለር ማደንዘዣ ይሰጠዋል። እንደ ህመምህ ደግሞ ያው ህመም ማስታገሻ ይመድቡልሃል ማለት ነው። እና እንደው ከ0 እስከ 10
10 በጣም ጥሩ ደረጃ ነው። በቃ ከዚህ የበለጠ እንደውም ምን ይጠበቃል? በቃ አልቋል፣ ማድረግ ያለባቸው ሁሉ አድርጓል የሚል ነው 10። 0 ደግሞ ወደኋላ ነው እንደውም የተጓዙ ያሉት የሚለውን አድርገንና ከ0 እስከ 10 ወይም ከኤፍ እስከ ኤ ፕላስ እንደው ምን ያህል ግሬድ ትሰጣቸዋለህ? እንደው በአንተ አሳይስመንት የፋኖ እንቅስቃሴ አሁን ምን ደረጃ ላይ ነው ያለው? እንግዲህ በእኔ እይታ እንግዲህ አሁን በቁጥር ደረጃ ስትካልከኝ እርግጥ በጣም አስቸጋሪ ነገር ነው። ቢሆንም ግን ከፋኖ እድሜ ከተነሳበት ቅድም ስታነሳው የፋኖ ከታች ከግራስሩት ወደ ላይ የመጣ በተለይ ላለፉት 2-3 ዓመታት ሊሆኑ በሚሉ ችለታ ከዚህ ከልዩ ኃይሉ ጋር ከማፍረሱ ጋር አብሮ ተያይዞ የመጣ ብዙ ውጣ ውረድ ካለበት ሁኔታ አድርገህ ስትመለከተው እኔ ሲ ፕላስ ብሰጠው ይሻለኛል የሚል ነገር አለኝ። ሲ ፕላስ ወይንም ደግሞ ወደ 6.5 አካባቢ ሼር ባረግ ጥሩ ነው እና በጣምም ወደፊት አልሄደም፣ በጣምም ወደኋላ አልቀረም እና መሄድ በሚገባበት ፍጥነት ሄዷል ባልልም በጥሩ ሁኔታና አቋም ላይ ያለው ነው ብዬ ነው የምገምተው። በሂሳብ በስሌቱ ብሄድ እሱን ምክንያቱም ማስረዳት ይቻላል። ያው እሺ እንግዲህ እኔ ደግሞ ከአንተ ትንሽ እለያለሁኝ። ያው እኔ ደግሞ ቢ ነው የምሰጣቸው እና ከ0 እስከ 10 ደግሞ ወደ 8 ነው የምሰጣቸው። ለፋኖ እንቅስቃሴ ያንን ነው የምሰጠው። ያን ማደርግበትን ምክንያት ምንድን ነው? በዚች እንደምታውቀው ህዋቶች 17 ዓመት ነው የፈጀባቸው 4 ኪሎ ለመግባት። ሲሪያ ውስጥ የነበሩ ተቃዋሚዎችንም ደግሞ እንደነ ማነው መሪውን ጠፋኝ እና የሲሪያ ተቃዋሚዎች አላሻ ኤችቲሲ የሚባሉት 13 ዓመት ነው የፈጀባቸው ደማስቆ ለመግባት እና ፋኖ ሪሊ የተበታተነ የነበረ ኃይል ከ200 ከ300 አደረጃጀት በ2 ዓመት ተኩል ውስጥ አሁን ወደ ሁለት ድርጅት ተሰባስቧል እና በጦርነት ውስጥ ሆነው የኮሚኒኬሽን ችግር እያለባቸው ሰርጎ ገቦች፣ የውጭ ኢንተርፌረንስ፣ ይሄ ሁሉ ተጽዕኖ እያለባቸው በዛ ላይ ደግሞ ጠቅላይ ግዛቶቹም ራሳቸው ጎንደር፣ ጎጃም፣ ወሎ ሰፋፊ ናቸው እና በዚህ ሁኔታ 120 ሚሊዮን ከሚመራ አገዛዝ ጋራ ጦር ጋራ እየተፋለሙ ራሳቸውን እየመከቱ በጦርነት ውስጥም ሆነው ረጅም ርቀት እየተጓዙ ለ10 ቀን ለ8 ቀን ለ9 ቀን እየተጓዙ እየተነጋገሩ ቢያንስ በሁለት ድርጅት ውስጥ መጠርነፋቸው ይሄ በጣም ትልቅ ስኬት አድርጌ ነው የምቆጥረው እና አሁን ደግሞ እነዚህ ሁለት ድርጅቶች ደግሞ እንደገና ወደ አንድ ለመምጣትም እየተነጋገሩ ነው እና እዚህ ደረጃ መደረሱ እኔ በጣም ትልቅ ስኬት ነው ብዬ ነው እኔ የማምነው። ብዙ ጊዜ በጣም ለድል በመቸኮላችን ይሄ አገዛዝ በጣም ብዙዎቻችን ስለጠላ ነው ፋኖች ለምን ቶሎ አዲስ አበባ አልገቡም በሚል እንደው ፍረስትሬትድ ስለሆነን ብዙ ጊዜ በቃ አንድ ባለመሆናቸው እንናገራለን እንጂ አሁን ያሉበት ደረጃ ራሱ መድረሱ በጣም ትልቅ ነገር ነው። እኔ ባለኝ ኢንፎርሜሽን 85 በመቶ የሚሆኑት ፋኖች በአንድ ድርጅት ውስጥ ተሰባስበዋል። 15 በመቶ የሚሆኑት ደግሞ በአንድ ድርጅት ውስጥ አፋሕድ በሚባል ተሰባስበዋል። 85 በመቶ ደግሞ አፋባ በሚባል ተሰባስበዋል እና ይሄ ራሱ ቀላል እና ምናልባት እግዚአብሔር ከፈቀደ አንዳንድ ክፍተቶች ከተሟሉና በተለይ ከአንዳንድ ሰዎች ጋር በተገናኘ ያሉ ችግሮች ከተፈቱ ምናልባትም በቅርብ ጊዜ ውስጥ 100 በመቶ በአንድ የፋኖ አደረጃጀት የመኖር እድሉ ከፍ ሊል ይችላል። ያም ደግሞ ካልሆነ 85 በመቶ የሚሆኑት 15 በመቶ እንትተው እንግዲህ አስቸጋሪ ካለ የግድ 100 በመቶ መሆን ካልተቻለ 85 በመቶም ወደፊት ሄደው ውጤት ላይ የሚያመጡበት ሁኔታ ሊኖር ይችላል እና እዚህ ደረጃ መደረሱ እኔ በጣም ትልቅ ነገር። ለዚህ ነው 8 ወይም ደግሞ ቢ ወይም ቢ ፕላስ የምሰጣቸው እና እሺ እንግዲያውስ ወደዛ ወደ ንፉግ መምህር አረከኝ ማለት ነው። ንፉግ መምህር አይ ጥሩ ነው የሰጠኸው። ያንተንም ትንታኔ እንትኑን እቀበለዋለሁ። በዚህ በአጭር ጊዜ ውስጥ እዚህ ደረጃ ላይ መድረሳቸው የሚባል ነገር አለ። ግን በሌላም በኩል ደግሞ አንድ ማሰብ ያለብን ለምሳሌ አሁን ከሌሎቹ ለየት የሚያደርገው ለምሳሌ የፋኖ ጥሩ ጎኑ በአንድ በኩል ለምሳሌ በአንድ ጊዜ ሲመጣ ልዩ ኃይሉ ኦልሞስት የሰለጠነ ወታደር ነው የተቀላቀለው። እንዲሁ ከታች የመጣ ዝም ብሎ የመጣ ብቻ ሳይሆን በፊት ትናንሽ ጀምሮ የጎበዝ አለቃ ምናምን የነበረው ሲንቀሳቀስ የነበረው ጎቤ አይነቱ ነፍሳቸውን ይማርና እንደዚህ የነበረው መጨረሻ ላይ ግን ልዩ ኃይሉ እንዳለ
ኦልሞስት በአዶ ነው እንግዲህ በብርጌድ ደረጃ በክፍለ ጦር ደረጃ ተቀላቀሉበት ነው። ነገር ግን ቢም ሆነ ሲ አሁን ያሉበት አቋም ጥሩ ነው የሚል ነው። የሁለታችንም ሳመሬ ብናደርገው አቨሬጅ ብናወጣላቸው በእንደዛ አይነት መልኩ ነው። ነገር ግን አሁን ትንሽ ምን ለምንድነው ፋኖ ከተጠበቀበት ማለት አሁን የሁሉም ፋኖ እንቅስቃሴዎች አላማቸው አንድ ነው። ሌላ ምን አንድ ጠላት ነው ያላቸው። ይቅርታ ርችት እየተተኮሰ መሰለኝ ከውጭ። አንድ አላማ ነው ያላቸው፣ አንድ ጠላት ነው ያላቸው። ትልቁ ነገር እዛ ላይ ነው። ብዙ ብዥታ የሌለው ነገር ነው። ስለዚህ ነገር እንዲህ አይነት ተበታት ነው በጣም መቆየትም አልነበረባቸውም። በእርግጥ አመሰራረቱ አመጣጡ ከታች ጎበዝ አለቃ እየመጣ መምጣቱ በአንድ ጊዜ መርጅ አድርገው ብዙ ጊዜ እንዲህ አይነት ትግልን የሚመራው የፖለቲካ ትግሉ የፖለቲካል ሴሉ ባለመኖሩ በአንድ ጊዜ ተዋህደው ሊመጡ አልቻሉም። ሌሎችም ፋክተሮች ሊኖሩ ይችላሉ። ያ አለመኖሩ እንቅፋት ነው እና አሁን ቅድም ያስቀመጥከው አሃዝ አለ። አሁን የቁጥር ብቻ አይደለም እዚህ ላይ መታየት ያለብን። የቁጥሩ በጣም ጥሩ ነው። 80% አለ። ወደ 20% ብዙ ጊዜ ከዚህ ቀደም እኔ እናንተ ስንነጋገር አንተም በጽሁፍም ስታቀርበው እንደነበረው ስሌቱ ምንድነው 80% የሚሆነው በአንድ ስብስብ ውስጥ ነው፣ 20% ደግሞ የሚሆነው በአንድ ስብስብ ነው። አሁን እዚህ አርስቱ ላይ ልንሰጥ የፈለግነው ምንድነው የተደራጀና የሰለጠነ አደረጃጀት የሚል ነው ዋናው አርጊውመንቱ። እና ምንድነው የሰለጠነ አደረጃጀት በምንልበት ሰዓት ነው። የሰለጠነ አደረጃጀት በምንልበት ሰዓት የቁጥሩን የማብዛቱ ብቻ ሳይሆን ያ አደረጃጀት ሊመራበት የሚችለው ውስጣዊ የዲሞክራቲክ አሰራር፣ የፖለቲካ አሰራር፣ ወታደራዊ አሰራር የመሳሰሉት ነገሮች ሲመሰረቱ፣ ሁሉን አቀፍ አመራር ሲመሰረት፣ የፖለቲካውን አመራርና ወታደራዊ አመራር ተለያይተው ነገር ግን በሲነርጂ የሚሰሩ ከሆነ ወደ ተሻለ ደረጃ ሊመጡ ይችላሉ ነው። ይሄ አንዱ እዚህ ላይ ለማስገንዘብ የምንፈልገው ማለት ነው። እና አሁን ለምሳሌ ቅድም እንዳልከው ለምሳሌ አንድነት ካልመጣ ተብሎ ግዴታ ወደኋላ መጎተት አይቻልም፣ ወይንም ደግሞ መስት አይደለም ማለት። ብዙ ጊዜ የምለው ነገር አለ። ለአማራ ህዝብ ለምሳሌ ጤናማ ፖለቲካ ቢኖረን ኖሮ ኖርማሊ ፖለቲካል ቢኖር ኖሮ በአማራ ህብረተሰብ ውስጥ ወይንም ለአማራ 5 እና 6 የፖለቲካ ድርጅቶች ሊኖሩት ይችላሉ። ምክንያቱም ሁሉም ሰው በአንድ በኩል ሊጠረነፍ አይችልም፣ ሊመጣ አይችልም። ግን የትጥቅ ትግል ስለሆነ የትጥቅ ትግል ባህሪው ደግሞ አንድ የወጥ የሆነ ማዕበል ስለሚያስፈልገው የተለያየ ኢንተረስት ግሩፖች እንዳይኖሩ ስለሚያስፈልጉት በሚል ነው። ነገር ግን ያስ ካልሆነ ምንድን ነው መፍትሄው ነው? እንግዲህ ከዚህ ውስጥ መፍትሄው ሊሆን የሚችለው ጠንከር ያለው የሰለጠነ አደረጃጀት ያለው የተደራጀ የተሻለ አመራር ያለው። እንግዲህ የተሻለ አመራር ማለት ውስጣዊ ዲሞክራሲ ያለው ከታች ያለውን ስብስቡን የሚያዳምጥ የታችኛው ደግሞ የላይኛውን የሚያዳምጥ እርስ በርሳቸው የሚናበቡ ሲነርጂ የሆነ በህብረተሰብ ውስጥ ደግሞ የሰረጹ ስነ ምግባር ያላቸው ለገበሬው ለድሃው ህዝብ የቆሙ በማናቸውም ሰዓት በድልም በሽንፈትም ሰዓት ለድሃው ህዝብ የቆሙ ሆነው ከተገኙ የተሻለ አደረጃጀት ካላቸው ይህ አደረጃጀት ሊያሸንፍ ይችላል። ይህ አደረጃጀት ነው ደግሞ ፋኖን መርቶ አዲስ አበባ መግባትም ያለበት ብለን የምንከራከረው። ያ ካልሆነ ምን ጥቅም የለውም። ቁጥር ሊበዛ ይችላል፣ ሊያንስም ይችላል። ነገር ግን የአደረጃጀት የሰለጠነ ካልሆነ የሰለጠነ ለምሳሌ አንዳንድ ምሳሌዎች ልስጥ እዚህ ላይ። የሰለጠነ ስንል ለምሳሌ ፋኖ በሚያስተዳድርባቸው አካባቢዎች ወይም በያዛቸው አካባቢዎች መንግስታዊ መዋቅር ስለሌለ ፋኖ ራሱን እንደ መንግስት በመቁጠር ትምህርት ቤቶችን፣ የጤና አገልግሎቶችን፣ የፍትህና የፖሊስ ግልጋሎቶችን እንዲሁም ሌሎችም ግልጋሎቶችን የመስጠት በዛው ህብረተሰብ ውስጥ የመስጠትና የማሳለጥ አለው። የዛን ህብረተሰብ ደህንነት የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ባህላዊ ደህንነቱን የመጠበቅ ኃላፊነት አለበት። ከበፊት ከነበረው መንግስት የተሻለ መሆን አለበት። የተሻለ ህዝባዊ መሆን አለበት። ይሄንን ያደረገ የፖለቲካ አደረጃጀት ትናንሹን የፖለቲካ አደረጃጀት ወይም ትናንሹን የፋኖ አደረጃጀት ወደ ራሱ እየሳበው ይመጣል። አንዳንድ ጊዜ አይ ይሄ አንድነቱ ካልመጣ
የመነጋገሪያችን አንድነቱ ካልመጣ የፋኖ ትግል ወደፊት አይሄድም ማለት አይደለም። የተሻለና የተሰለጠነ አደረጃጀት ያለው ወደዛ ይሄዳል። እስቲ ያንተን ደግሞ ግባት አድርግና ወደሚቀጥለው እንሄድበታለን። አይ ቲንክ በጣም ትክክል ነህ። እኔም አሁን አንተንም መጠየቅ የፈለግኩት እንግዲህ እኔ 8 ሰጥቻቸው ነበር ከ10። ለምንድን ነው 10 ያልሰጠኋቸው? ለምንድን ነው 9 ያልሰጠኋቸው? ችግር ስላለን ክፍተት ስላለን እና አንተም ደግሞ ሲ ፕላስ ሰጥታቸዋል። ያም ክፍተት ስላለ ነው። እኔም አንተም አንድ ያየነውና የታዘብነው ነገር አለ፣ መስተካከል ያለበት ነገር አለ እና ይሄ በጣም የሚገርምህ ያለፈው ዓመት አስታውሳለሁ። ያለፈው ዓመት በዚህ ወቅት ስለ አንድነት ነበር የሚያወሩት። እንዴት አንድ እንሆናለን በሚል ነበር የሚያወሩት። አሁንም ስለ አንድነት ነው የሚያወሩት እና በጎንደር እርቅ መስርተው ለምሳሌ ጎንደር 2 አደረጃጀት ነው ያለው። የአፋብኃ ሰሜን ቀጠና በላይ ዘለቀ እዝ እነ ሀብቴ የሚመሩት እነ ሻለቃ ሀብቴ የሚመሩት አለ። እነ ሻለቃ ደረጀ በላይ የሚመሩት ደግሞ የጎንደር ጠቅላይ ግዛት እዝ አለ እና ይሄ ጠቅላይ ግዛት እዝ እነዚህ 2 አደረጃጀቶች እርስ በርስ እስከ መዋጋትም የደረሱበት ጊዜ አለ። ቅድም ያልከው ነው። የፖለቲካ ትግል 4-5 መኖር ይችላል። የትጥቅ ትግል ግን በተለይ አንድ አካባቢ ቡና ቤት እኮ ሄዶ እኮ በትንሽ ነገር እኮ መተኳኩስ ሁሉ አለ አይደል እንዴ? እና ለእርስ በርስ ግጭት፣ ለእርስ በርስ ደም መፋሰስ የሚያጋልጥ ስለሆነ እነዚህ 2 የታጠቁ ኃይሎች በአንድ አካባቢ መንቀሳቀሳቸው የእርስ በርስ ተኩስ በፋኖ ከፋኖ ጋር በሚደረግ የእርስ በርስ ተኩስ የረገፉ የወደቁ የህዝብ ልጆች አሉ፣ ፋኖች አሉ። ከአገዛዙ ጋር በሚያደርጉት ትግል ሳይሆን በእርስ በርሱ አንዱ ለምሳሌ ሻለቃ ከፋለው ደሴ ነው። ሻለቃ ከፋለው ደሴ ነው። ይሄ እንግዲህ የሚያሳየው ምንድነው? የአንድ አብሮ የመስራት የአንድነት ጥቅም አለው ማለት ነው። እና እነዚህ 2ቱ አንድ ላይ ሆነው ንግግር ጀምረው ነበር እና ንግግር ጀምረው እስካሁን ድረስ በቅርብ ጊዜ አንድ ሆናለን እያሉ ምንም ነገር የለም። እኔ እንደውም ለአንድ ወዳጄ ስናገር እነሱ አንድ ከመሆናቸው በፊት ይመስለኛል ጌታ ሳይመጣ አይቀርም አልኳቸው እና ምን ልክ የፍልስጤምና የእስራኤል አይነት ንግግር እስኪመስል ድረስ ማለት ነው። እና አሁን ደግሞ እንደገና በአፋብኃና በአፋሕድ መካከል ንግግር ተብሎ የተጀመረው እነ ሻለቃ ዳዊት ወልደ ጊዮርጊስ ኢኒሼቲቭን ወስደው ሐምሌ መጨረሻ ላይ ነው እያሱ እና ከሐምሌ መጨረሻ ጀምሮ እንግዲህ ሐምሌ፣ ነሐሴ፣ ጳጉሜን ተውና መስከረም፣ ጥቅምት፣ ህዳር፣ ታህሳስ ገባ ነው 6 ወር ሆናቸው እየተነጋገሩ እና እንደዚህ እየተነጋገሩ አንድነትን ለመመስረት እየተነጋገሩ ግን ምንም ነገር በቃ ተስፋ ለህዝቡ ተስፋ ከመስጠት ያለፈ ምንም ነገር ሜዳ ላይ እየታየ አይደለም እና አንድ የሆነ ነገር በቃ የግድ አንድነት መምጣት አለበት የሚለው ነገር ይሄ በቃ አንድነት የሚለው ነገር ሌሎች እንቅስቃሴዎቻቸውን እንዳያደርጉ ፍሮዝ ያደረጋቸው ይመስለኛል እና ስለዚህ ከጥቁሩ ሳጥን ወጥቶ ማሰብ መጀመር ያለበት ይመስለኛል። በዚህ ሁኔታ አንድነት ጥቅም አለው ነው የማምነው። አንድነት ጥቅም አለው፣ ግን የአንድነት ጥቅም ወደ መጨረሻው ድል እንዲያደርሰን ነው። አንድነትን መመስረት አይደለም የኛ ፋይናል ግባችን። የፋኖ ፋይናል ግብ አንድነትን መመስረት አይደለም። የፋኖ ግብ የአማራውን ማህበረሰብ የኢትዮጵያን ደህንነት የአማራውን ማህበረሰብ ደህንነት የማስጠበቅ ይሄን ክፉና ዘረኛ የሆነ አገዛዝ የማስወገድ ዓላማ ነው። ዓላማቸው የህልውና ትግል ስለሆነ የሚደረገው አንድነቱ ዓላማችንን ለማሳካት የሚጠቅም መሳሪያ ነው፣ መንገድ ነው እንጂ አንድነቱ በራሱ ግብ አይደለም። አሁን ግን አንድነቱ ግብ የሆነ ይመስል በአንድነት ላይ ብቻ በጣም አንሪያሊስቲክ በሆነ በተዛዛ በኩል እጅግ በጣም ጊዜ እየወሰዱ ነው እና ይሄ ነገር በዚህ ሁኔታ መቀጠል የለበትም እና ምንድን ነው መደረግ ያለበት በሚለው ላይ መነጋገር ያስፈልጋል። መሪዎቹንም ቻሌንጅ ማድረግ ያስፈልጋል፣ መጠየቅ ያስፈልጋል የሚል እምነት ነው ያለኝ እና ይሄ የተደራጀ ኃይል የሰለጠነ ኃይል ጠንካራ ኃይል ለአንድነቱ እንቅፋት የሚሆን ነገር የሚሆን ስብስብ ካለ ለምን ያንን አልፎ አይሄድም? እስከ መቼ ድረስ ለአንድነት ሆን ተብሎ እነዚህ እኮ ለአንድነት ምናልባትም እንቅፋት የሚሆኑት ኃይሎች እኮ ሆን ተብለው እኮ በአገዛዙ የተሰገሰጉም ሊሆን ይችላሉ እኮ በአንድነት ስም የፋኖን ትግል ለማጨምደድ ወደኋላ ለመጎተት ሆን ተብሎ ስራቸውን እየሰሩም እኮ ሊሆን ይችላል ሰዎች
ስለዚህ መምጣት ያስፈልጋል እና ወደፊት መሄድ ያስፈልጋል የሚል እምነት ነው ያለኝ። አንድነቱ እንዲኖር በተቻለ መጠን ለአንድነት እንቅፋት የሆኑ ሰዎችን ኤክስፖዝ ማድረግ ያስፈልጋል። ለአንድነት እንቅፋት የሆኑ ሰዎችን ቻሌንጅ ማድረግ ያስፈልጋል። ለአንድነት እንቅፋት የሆኑትን ማጋለጥ ያስፈልጋል። ለምን አንድነት ኃይል ነው። ይሄ ኃይል እንዳይኖር በተለያየ መንገድ የፋኖን ትግል የሚጎትቱ ሰዎችን በጥቅም የሚሆን በተለያየ መንገድ ወይም ደግሞ ለስልጣንም ለኢጎ የሚሆን ለተለያየ መንገድ እነሱን ማጋለጥ ያስፈልጋል። ኢንፓራለል ግን እኔ አሁን ማምነው ከአንተም ጋር ከዚህ በፊት እንደተነጋገርነው የምጋራው ያንተን ሀሳብ ሌሎቹ ብዙሃኑ ግን አልፎ መሄድ መቻል አለባቸው የሚል እምነት ነው ያለኝ። እያሱ እስቲ በዚህ ላይ እስቲ ጨምርበት። እንግዲህ ይሄ እንቅፋት የሆኑትን ብሌም ማድረግ ብቻ ሳይሆን ለአንድነት እንዳይኖር እንቅፋት እየሆኑ እየጎተቱ ያሉትን በተለያየ መንገድ ወደ አንድነቱ መቀላቀል የማይፈልጉትን ብሌም ማድረግ ብቻ ሳይሆን እነሱን ብሌም ማድረግ፣ መኮንን፣ ማጋለጥ ያስፈልጋል፣ መታገል ያስፈልጋል። አያግሪ ውዛ ግን ሌሎቹስ ደግሞ እነዚህን እየተለማመጡ እነዚህን እያሉ 85 በመቶ የሚሆኑ ፋኖች ለምሳሌ በአንድ ላይ ተሰባስበዋል። እነዚህ 85 በመቶ የሆኑ ፋኖች 15ቱን በማባበልና 15 በመቶውን በማባበልና በመለማመጥ ለምን ሁሉን ነገር አስረው ይቀመጣሉ? ይሄን በዚህ ጉዳይስ ምን ትላለህ? አይ ጥሩ እንግዲህ አሁን እኛ የውጭ ሆነን ወንድማዊ ጓዳዊ ምክር ወይንም ደግሞ ፋናዊ ምክር ነው ልንሰጥ የምንችለው እና በተቻለ መጠን ሚዛን በደፋ መልኩና ተጨባጭ በሆነ መልኩ ለማየት እንሞክራለን። ለምሳሌ የሁለት የፖለቲካ ኃይሎች አንድነትን የማያመጡበት ምክንያት ወይንም ደግሞ የሚጎቱትበት ምክንያት በመጀመሪያ ፖለቲካሊ እንመልከተውና ከዛ በኋላ ቀስ ብያ ወደ ሌላው ደረጃ እንሄዳለን። በአብዛኛው ጊዜ የፓወር ሼሪንግ ነው። ስልጣን ብዙ ጊዜ አንድ ድርጅት ወደ አንድ ድርጅት በሚገባበት ሰዓት የዛ የድርጅቱ እንግዲህ ከአንደኛው ማጆሪቲ ያለው ክፍል የበለጠውን ስልጣን ይዛል፣ ማይኖሪቲ ደግሞ ይዞ የመጣው አነስተኛው ስልጣን ይይዛል እና ይሄ ከዚህ ቀደም ትመራው የነበረው ሳይኮሎጂካሊ አንድም የጻፍኩት አዘጋጆት አለ፣ ሰሞኑ ይወጣል በቦርከና ላይ። ሳይኮሎጂካሊ በስነ ልቦና ደረጃ እኔ ከዚህ ቀደም ለምንም አንድ ትንሽ ጋንታም አይኖርህም መሪ ነበርክ ወይንም ደግሞ የክፍለ ጦር ወይንም ደግሞ የብርጌድ መሪ ነበርክ ወይንም ደግሞ የአንድ ድርጅት መሪ ነበርክ። ከዛ መሪ ስታትስነት ወጥተህ ሁለተኛ ወይንም ሶስተኛ ሰው በምትሆንበት ሰዓት ያ የፓወር መስሸርሸር አንደኛው ባሪየር ሊሆን ይችላል፣ እንቅፋት ሊሆን ይችላል፣ እንደ ሰውኛ ስናስበው ማለት ነው፣ እንደ ፖለቲካ ስናስብ እና በዚህ ትግል ውስጥ እንግዲህ ይህንን ነገር ፍቃደኛ መሆን መቻል አለበት እና አላማው ምንድን ነው? ወደፊት የሚመጣው አላማ ለትግሉ ምንድን ነው የሚሆነው? የአማራን ህዝብ ከነፃነት ከዚህ ከደረሰበት ውርደት ሽንፈት የማላቀቅ ነው። ከዚህ ግፋዊ አገዛዝ የማላቀቅ እስከሆነ ድረስ የአንድ ሰው የፖለቲካል ስልጣን ወይንም ደግሞ የኃላፊነት ፖዚሽን በዛ ውስጥ ድርድር ውስጥ ወደ ቅድሚያ መሰጠት የሚገባው አይደለም። አላማው ነው መሆን ያለበት ነው። እንግዲህ ድርጅቶች በሚመጡበት ሰዓት በተቻለ መጠን አሁን ባለው አወቃቀር ለጊዜው ባለው ግን ሰፋ ብሎ ነው የምናየው። ለምሳሌ አማራ የምንለው ጎንደር፣ ወሎ፣ ሸዋ፣ ጎጃም ከሆነ አመራሩን በተቻለ መጠን አራቱንም ያማከለ ሴንተር ምሳሌ ነው የምሰጠው። ከጎንደር 3፣ ከጎጃም 3፣ ከወሎ 3፣ ከሸዋ 3 አማክለ ሴንተሩን ትመሰርተዋለህ። ሁሉም ሪፕሬዘንት ይደረጋል። በዚህ ሪፕሬዘንቴሽን ላይ ሁሉም ኢኳል የሆነ የፖለቲካል ስልጣን ይኖራቸዋል። በዚህ ስልጣን ተዋረድ ደግሞ የተለያየ ዲፓርትመንት ወይም የተለያየ ክፍል ኃላፊነት ይሰጠዋል። ግማሹ የፋይናንስ ሊሆን ይችላል፣ ግማሹ የውጭ ሊሆን ይችላል፣ ግማሹ የሀገር ውስጥ ሊሆን ይችላል፣ ግማሹ እና ግን ኢኳል ስታተስ ያላቸው እኩልነት ያላቸው ኃይሎች ይፈጠራሉ። በዚህም በተጨማሪ ለምሳሌ ይሄ እንደ ሰብሳቢ ሆኖ የሚመረጠው ክፍል ሚስተር ኤ ወይም ሚስተር ቢ ቢሆን ሚስተር ኤ ሚስተር ቢ የሚሰራበት የስራ ገደብ ይወሰናል። በየጊዜው ደግሞ ይገመገማል። ለድል አብቅቶናል ወይ? በስራ ስህተት ሲደረግ እንደዚህ አይነት ይሄ ቼክ ኤንድ ባላንስ የሚሉት አሰራር በውስጣቸው ከተፈጠረ ይሄንን ፈጥረው መሄድ ይችላሉ። ስለዚህ አንደኛው እንቅፋት የሚሆነው ለህብረቱ እንቅፋት የሚሆነው ከዚህ በፊት ከነበርክበት የፖለቲካል
አንዳንድ ብዙ ምሳሌዎች መስጠት ይችላልና ብዙ ጊዜ ስለሆነ ለምሳሌ ከዚህ ቀደም በኢህአፓ ውስጥ የተፈጠረ ጉዳይ ነበር። ለምሳሌ ከውጭ የመጣው ኢህአፓና ሀገር ውስጥ የነበረው ኢህአፓ ሲቀላቀል የተፈጠረውን እስከ ህይወት መስዋዕትነት የሚደርስ የተከፈለበት ሁኔታ አይተናል። እና እንዲህ አይነት ነገር አለ እና ፓወርህ እንዳይሉት የማድረግ ወይንም ደግሞ የማሳሳት ነገር አለ። ግን ይህንን መፍትሄ ለመስጠት ትራንስፓረንት ወይም ግልጽነት በሞላው ተጠያቂነት በሞላው ነገር ከሁሉም አቅጣጫ ስቦ ሰውን ማስገባት ያስፈልጋል። ይሄ በግዴታም ነው። ለምሳሌ ቁጥሩ ግዴታ መሆን አለበት። ለምሳሌ ከወሎ ገሌ በአመራርነት እዚህ ውስጥ ይምጣ፣ ከጎጃም እነገሌ ይምጡ፣ ከሸዋ እነገሌ ይምጡ፣ ከጎንደር እነገሌ ይምጡ። ያ 4 ሲሆን 12 ሰዎች ይኖራሉ። ፕሮባብሊ አንድ ሰው ቁጥር ለማሟላት ከባሌም ሆነም ከቦሌ ብለህ አንዱን ታመጣውና ታስገባዋለህ። እንደዛ አይነት አሰራር ትፈጥራለህ። አንደኛው ምክንያቱ ይሄ ነው። ሌላው ብዙ ጊዜ በሩመር በሐሜት ደረጃ የምንሰማው ነገር አለ። ወይንም ደግሞ አሁንም በቅርብ ጊዜ የተከሰተው የክህደት ጉዳይ አለ እና ድርጅቶቹ እንዳይዋሃዱ የመንግስት የስለላ መዋቅሮች እጃቸውን ዘርግተው አስገብተዋል የሚል ነው። ይሄ እያንዳንዱ ድርጅት ራሱን መፈተሽ ያለበት ነው። ትግል ነው። የህዝብ ልጆች ናቸው እየሞቱ ያሉት። አንዳንድ ጊዜ በማየበት ሰዓት በጣም ነው አንጀት የሚራራላቸው። በጣም ልጆች ናቸው። ሴቶች፣ ወንዶች በረሃ ይወጣሉ። እነዚህ ልጆች መስዋዕትነት ሊከፍሉ ነው የመጡት። የህዝብ ልጆች ናቸው። በምንም አይነት መንገድ መበላት የለባቸውም። በእርግጥ በጦርነት ጊዜ ሪያሊስቲክ መሆን አለብን። እውነተኛው ለመነጋገር ከተፈለገ ሁል ጊዜ መንግስት ሰላይ ይልካል። ይሄ የታወቀ ነገር ነው። ነገር ግን ይህንን ማጥራት፣ ድርጅቱን ከስለላ መዋቅር ውጭ የማድረግ የመሳሰሉት ነገር ያስፈልጋል እና ኢቭን ጥርጣሬ እንኳን ቢሆን ለጊዜው ያንን ሰው ገሸሽ ማድረግና አንድ ቦታ ማስቀመጥ፣ ትግሉን ማጥራት ያስፈልጋል በየጊዜው። ይሄን እንግዲህ መሬት ላይ ያሉት በሚሰሩት አሰራራቸው ይጠራል ማለት ነው። ስለዚህ በሁለት በኩል ስንመለከተው አንደኛው በዚህ በፓወር ሼሪንግ የሚመጣው ግጭት ነው። ሌሎችን ምሳሌዎች ማንሳት፣ የውጭ ሀገሮችን ምሳሌዎች ማንሳት እንችላለን። ስለዚህ ያንን አንዴ ከተመሰረተ በኋላ ግን ያንን የፖለቲካል ስትራክቸር፣ ወታደራዊ ስትራክቸር ማክበር ደግሞ ያስፈልጋል። አክብሮ መሄድ ያስፈልጋል። ይሄ ሊሆን አልቻለም እንበል። አሁን ለምሳሌ ባለው ሁኔታ በተለያዩ ምክንያቶች አልሆኑም እንበል። ጀጅ አናረጋቸውም። በምን ምክንያት እንደሆነ ፒንፖይንት አናረገውም። አልሆነም እንበል። ነገር ግን ይህ ካልሆነ ደግሞ በትግል ውስጥ የተሻለ አደረጃጀት ያለው ቅድም የተናገርነው የተሻለ አደረጃጀት ማለት ለምሳሌ በማህበረሰብ ውስጥ የተሻለ ቅቡልነት ያለው ህዝብ የወደደው በትግሉ ራሱን ያስመሰከረ በግንባር ቀደምትነት ከፋኖቹ ጋር አብሮ ዘምቶ ታግሎ ኢቨን እስከ መስዋዕትነት የሚደርስ ድረስ ትግል አካሂዶ የሚመጣ መሪ ወይንም አመራር አጠቃላይም ነው። አንድ ግለሰብን አይደለም የምናወራው። አጠቃላይ መሪውን የፖለቲካና የወታደራዊ መሪው የተሻለ አደረጃጀት ካለው ግዴታ 20% የሚሆን 30% ኢቨን 50% ይሆን እንበል ለሴኮ አሁን ነው የሚሆን መጠበቅ የለብህም። መገስገስ ነው አንተ ያለብህ። አላማህን ይዘህ ወደፊት ከነ ትመጣለህ። ተከተለኝ፣ በሩ ክፍት ነው፣ እንወያይ። አይ በዚህ ምክንያት አልመጣም ካለ ወደ ጎን ትተው አንተ ትግልህን ነው ማካሄድ ያለብህ። ብዙ ጊዜ ተብሎ ይባላል፣ ግን ፈልጌ ያጣሁት ግን አንድ አባባል አለች፣ ነብዩ መሐመድ የሚባል አባባል አለች። መጀመሪያ ለምሳሌ በምንስማማበት ነገር ላይ እንወያይ ይባላል። አሁን ለምሳሌ ሁለት ኃይሎች፣ የአማራ ኃይሎች ሁለት ኃይሎች መጥተው በሚስማሙበት ነገር እንነጋር ቢግር ብሎ አንደኛ ያለው የኦሮሞማ መንግስት ጠላታቸው ነው፣ ይስማማሉ 100%። ይሄንን መንግስት መጣል ግዴታቸው ነው፣ ይስማማሉ 100%። በትጥቅ ትግል ያምናሉ 100% ያምናሉ። እና ከማይስማሙበት ነጥብ ይልቅ የሚስማሙበት ነጥብ የባሰ ይሆናል። ስለዚህ የማይስማሙበትን ነጥብ ወደኋላ ትተው ለምሳሌ ልበል፣ አሁንም ለውይይት ስለሆነ ማለት ነው የምንጋብዘው ይሄንን ነገር። ለምሳሌ ኦኬ አንተም ሊቀመንበርነትህን ያዝ፣ የራስን ቡድንና አደረጃጀት ያዝ፣ እኛም ባላችን ቦታ እዚህ ላይ ኤ እና ቢ ብለን እንክፍተ፣ የኤም የራሱን አደረጃጀት ይይዛል፣
ስለዚህ ትግላችንን በጋራ እናካሄድ። ለምሳሌ የጦርነት ቀጠናዎች ቢኖሩ አንተ በዚህ በኩል ጠላትን ግጠመው፣ ያንተ ቀጠና ነው ወይንም ደግሞ አቅጣጫ ነው። የኔ ደግሞ አቅጣጫ በዚህ ነው፣ የኔን ደግሞ ገጥማለሁ። በመሃል ላይ ግጭት በመካከላቸው እንዳይፈጠር ስምምነት ማድረግ አለባቸው። ወንድማማቾች ናቸው እነዚህ ሰዎች። ምንም ሊያጋጫቸው የሚችል ርስትም ምንም ነገር የለም እና እነዚህ አንደኛው በፕሪንሲፕል ደረጃ ምንድነው፣ በምንም አይነት መንገድ ምላጭ መሰብሰብ የለባቸው። እንዲህ አይነት ነገር መኖር የለበትም። እንዲህ አይነት ነገሮች ችግሮች ሲፈጠሩ አመራሩ ተሰባስቦ ችግሩን በውይይት ለመፍታት በሽማግሌዎች ለመፍታት ጥረት ማድረግ አለባቸው። ከውጭም መውጣት የለበትም፣ እኛም ጆሮ መድረስ የለበትም፣ ከኛም አልፎ ጠላት ደረጃ መድረስ የለበትም። ስለዚህ እንዲህ አይነት አሰራሮችን መቀየስ ይችላል። ስለዚህ አሁን ቅድም ባለው አደረጃጀት 80% ካለ 80% ኦኬ፣ እናንተ የምትሄዱት በዙ ነው፣ ለእናንተ እውቅና እንሰጣለን፣ እናንተን እናከብራለን፣ በእናንተ በአካባቢያችሁ ወታደራዊ ቀጠናችሁን ክልል ውስጥ አንገባም፣ እኛ ግን ትግላችንን እንቀጥላለን ብሎ መሄድ ነው። ስንነጋገር ለምሳሌ ይሄ ፊዚክስ ላይ ወይም ይሄ ግራቪቲ ስንመለከት ትልቁ ኦብጀክት ነው ትንሹን ኦብጀክት ስቦ የሚያመጣው። ስለዚህ በሂደት ያ አነስተኛ ቁጥር ያለው ይሄኛው እንደውም አንተ ከአንተ ብዙ ጊዜ የምወስደው ሁሉ ጊዜ መሬት ላይ ያለው እውነታ ሲለወጥ አጠቃላይ ሌሎችም ነገሮች አብረው ይለወጣሉ። ስለዚህ 80% ያለው ክፍል ጠላትን እየመታ ሲመጣ፣ ድል እየተቀዳጀ ሲመጣ፣ የተሻለ አሰራር ሲያመጣ፣ የሰለጠነ አሰራር ሲያመጣ ከዛኛው ክፍል አይ ወደዛ ጋር እንቀላቀል፣ ይሄኛውን መስመር ነው የሚያዋጣን እያለ በበጎ ፈቃደኝነት ይመጣል ማለት ነው። በበጎ ፈቃደኝነት ይመጣል። ከዚህ ቀደም አንዳንድ ትግሎች በኢትዮጵያ ውስጥ ለምሳሌ በቲፒኤልኤፍ በሻዕቢያ ምናምን የእርስ በርስ የመጠፋፋት ፖለቲካ ተካሂዷል። ያንን ስህተት እኛ መድገም የለብንም። ምክንያቱም ያ የእርስ በርስ መጠፋፋት ማሰብ ያለብን እያንዳንዱ የሚጠፋው የሰው ህይወት ልንተካው የምንችለው አይደለም። ምክንያቱም ያው ሌላ ብዙ ነገር ውስጥ አንገባም እና ለምሳሌ አንድ ሰው በልዩ ኃይሉ ሰልጥኖ መቶ አለቃነት ሻለቃነት ተመርቆ መጥቶ አብሮኝ ቢሰራ ይሄን ሰው ልተካው አልችልም በቀላሉ። ይሄን ሰው ለመተካት ሌላ 30 ወይም ምናምን ዓመት ያስፈልገኛል። እድሜው 40 ላይ ቢሆን 40 ዓመት ያስፈልገኛል ማለት ነው። ስለዚህ መጠፋፋት አያስፈልግም። ለምሳሌ የደርግን ውድቀት አንዱ ያመጣው በትክክል እንነጋገር ከተባለ ደርግ ጀነራሎቹ ቀርጥፎ ስለበላ ነው። ይሄ ነው። ስለዚህ ራሱ ለምሳሌ ቲፒኤልኤፍን ብትመለከተው ቲፒኤልኤፍ የራሱን ሰው ቀርጥፎ ነው የበላው። ሻዕቢያንም ብትመለከተው እንደዚሁ ቀርጥፎ የበላ ነው እና ብቻውን ቀረና ያው ኤርትራን ያደረጋት እናውቃለን። ስለዚህ ለሰው ህይወት ዋጋ እንስጥ፣ ልዩነታችንን በውይይት እንፍታቸው። በተቻለ መጠን አልፈልግም ብሎ እንኳን ያለ ሰው ካለ ወደ ጥይት ከመማዘዝ ይልቅ ከትግሉ ገለል እንዲል በፈቃደኝነት መሸኘቱ ይሻላል እና እንዲህ አይነቶችን የቅራኔ አፈታቶችን መሰኛ በባህላችን በሽምግልና መታረቅ ነው የመሳሰሉት ነገር ያለን ነው። እንደዚህ በማድረግ ወደ ተሻለ አቅጣጫ። ስለዚህ 80% አሁን ይሄን ላጠቃልል 80% 20% ቆሞ መጠበቅ የለበትም። ይሄ ስህተት ነው። ከመጡ መጡ፣ ካልመጡ ደግሞ አልመጡም ነው። ግን አልመጡም ማለት ግን ጠላት ናቸው ማለት አይደለም። መጥተው እስካልወጉ ድረስ ይሄንን ነው የምለው። መልካም፣ አመሰግናለሁ። በጣም ጥሩ ነጥብ ነው ያነሳኸው። በተለይ በነገራችን ላይ አድማጮቻችን፣ ተመልካቾቻችን ይሄ 80 ምናምን የሚለውን ቁጥር መዝዤ እዚህ ያስቀመጥኩት በተወሰነ መስፈርት ነው። ያው እንዳልኳችሁ አሁን አፋብሃ የአማራ ፋኖ ብሔራዊ ኃይል አለ፣ የአማራ ፋኖ ህዝባዊ ድርጅት አለ። ከየት ነው ያመጣው ወይም ቁጥር ብላችሁ የምትጠይቁ ካላችሁ እንደው አጭር መልስ ልስጥ ብዬ ነው። የአማራ ፋኖ በጎጃም ያሉ ፋኖች በሙሉ በዘመነ ካሴ በሚመራው የቴዎድሮስ እዝ ስር ነው ያሉት እና በወሎ ደግሞ ያሉ ፋኖች በሙሉ በምሬ ወዳጆ በሚመራው የሚኒሊክ እዝ ስር ነው ያሉት። እነ ኮሎኔል ፋንታውን ነበሩ። እነሱም አሁን አብዛኞቹ በኮሎኔል ፋንታውን ስር ያሉት እንደ መብረቅ ክፍለ ጦር የነበሩት አሁን
የደጋው መብረቅ ኮር በሚል ወደነ ሚኒሊክ እዝ ገብቷል። ጀነራል ኮሎኔል ፋንታሁንም ራሳቸው ያው በተለያየ ሚዲያ እንዳያችሁት ከነ ድርሳን ጋር አብሮ ቁጭ ብለው ያሉበት ሁኔታ ነው ያለው ከነ ኮሎኔል ፋንታሁን መኮይ ጋራ አብሮ ቁጭ ብለው። ስለዚህ አብዛኛው ሙሉ ወሎ በአፋብኃ ስር ነው ያለው። በጎጃም በጎንደር ደግሞ በጎንደር የወልቃይት ጠገዴን ካፍታ ሁመራ ዞንን ትተን ሌሎች 4 ዞኖች አሉ። ምዕራብ ጎንደር ዞን፣ መካከለኛ ጎንደር ዞን፣ ሰሜን ጎንደር ዞን እና ደቡብ ጎንደር ዞን እና በምዕራብ ጎንደር ዞን እና በሰሜን ጎንደር ዞን እንደነ ደባርቅ እንደነ መተማ ባሉ አካባቢዎች በዋናነት የሚንቀሳቀሰው በብቸኝነት የሚንቀሳቀሰው በሻለቃ ሀብቴ የሚመራው የአፋብኃ የበላይ ዘለቀ እዝ ነው። በሻለቃ ደረጃ በላይ የሚመራውና በእነ ሀብቴ ሁለቱም አደረጃጀቶች የሚንቀሳቀሱባቸው የጎንደር ዞኖች በደቡብ ጎንደር እና በመካከለኛው ጎንደር ነው። በደንቢያ አካባቢ በብናት በምናምን አካባቢ ማለት ነው። ስለዚህ ለዚህ ነው በጎንደር 75 በመቶ የሚሆነውን ቢያንስ የጎንደር ፋኖች አጥፎ እየተንቀሳቀሱ ያሉት የአፋብኃዎች ናቸው። እንግዲህ 75 በመቶ ጎንደር፣ 100 በመቶ ጎጃም፣ 100 በመቶ ወሎ እና ደግሞ 50 በመቶ ሸዋን ያቀፈው ኃይል ነው። እንግዲህ 85 በመቶ ያልኩት ይህንን ከግምት በማስገባት ነው። እና ይሄ ኃይል እንዳልኳችሁ ከዚህ በፊትም በስፋት እንደተዘገበው እነዚህ 15 በመቶ እና 85 በመቶ አደረጃጀቶች እየተነጋገሩ ነው። አትሊስት እየተነጋገሩ ነው። ከዚህ በፊት በጣም እርስ በርስ የመታኮስ መጠፋፋት የለባቸውም እንደ ጠላት ያልከው እያሱ ያንን ሲያደርጉ ነበር። በጣም በሚያሳዝን ሁኔታ ያንን ሲያደርጉ ነበር። በተለይ በሸዋ ውስጥ በአገዛዙ ጋር በተደረገ ጦርነት ከሞቱት ይልቅ በእርስ በርሱ ውጊያ የሞቱት ፋኖች ቁጥራቸው ይበጣል። በጣም ብዙ ታሪክ ነው ያለው። በጣም የሚያሳዝን ታሪክ፣ አንገት የሚያስደፋ ታሪክ ነው። ከዚህም በተነሳ ብዙ የሸዋ ፋኖች በቃ ወንድሞቻችን ላንተኩስም ብለው ወደ ቤታቸው ሄደዋል ብዙዎች። እና ወደ ቤታቸው ደግሞ ሲሄዱ ያው አገዛዙም ደግሞ ስላለ ያው የግድ ለአገዛዙ እጅ የሰጡም ደግሞ አሉ። ሁኔታዎች አስገድዷቸው ማለት ነው። በዚህ ጉዳይ ላይ ምናልባት በስፋት ወደፊት እንነጋገርበታለን። እና አሁን ግን እግዚአብሔር የተመሰገነ ይሁን ከሐምሌ ወር ጀምሮ በምንም አይነት የእርስ በርስ ውጊያ ጎንደርም አካባቢ ሸዋም አካባቢ አልሰማሁም። በተወሰነ መልኩ የክፍለ ጦር የኮር የሻለቃ አዛዦችም ሁሉ አመራርን መመሪያን ሁሉ አንቀበልም እስከ ማለት የደረሱበት ሁኔታም አለ። እርምጃ በሌሎች ፋኖች ላይ እርምጃ እንወስድም ብለው ከላይ በዚህ ያሉትን አመራሮች ዲፋይ የማድረግ እርምጃም የወሰዱበት ሁኔታ አለ እና በዚህም እና በተለያየ ምክንያት ያ ነገር አሁን የለም እና እነዚህ ሁለት አደረጃጀቶች እየተነጋገሩ ነው። ቅድም አንተ እንዳልከው የአማራ ፋኖ ብሔራዊ ኃይል ከጎንደር 3 ከጎጃም 3 ከወሎ 3 ከሸዋ 3 ያሉበት ተወካዮች ያሉበት ከአራቱም አደረጃጀቶች ያሉበት 12 ተወካዮች ያሉበት ኮማንድ አለ። እዛ ላይ ደግሞ ጀነራል ተፈራ እንዲገቡ ተደርጎ 13 አባላት ያሉት ጠቅላይ ኮማንድ አቋቁመው በዛ መልኩ ነው እንግዲህ እየተንቀሳቀሱ ያሉት። አሁን ሌሎች አደረጃጀቶችም ደግሞ ሲመጡ ፍትሃዊ በሆነ መንገድ ወደ ኮማንዱ ገብተው አንተ እንዳልከው በዛ መልኩ አንዳንድ ነገሮችን ለማድረግ ጥሩ ውጤት አይ ቲንክ ጥሩ ደረጃ ላይ እንዳሉ ነው መረጃዎች የሚጠቁሙት። ሆኖም ግን ምንድነው ያው ከአንድ ወንድም ጋር በተገናኘ ነው እንግዲህ እኔ ባለኝ ኢንፎርሜሽን ከአንድ ወንድም ጋር በተገናኘ የአፋሕዱ የአንዱ አደረጃጀት መሪ የነበረው እስክንድር ነጋ ነው። ከእስክንድር ነጋ ጋር በተገናኘ ወደ አንድ ሬዞሉሽን መድረስ ስላልቻሉ ነው አንዱ ነገሩ ባለበት የቆመው እና በሸዋ ያሉት ወንድሞች እነ ሻለቃ መከታው እስክንድር ነጋ እንዲገባ ይፈልጋሉ፣ አመራር ውስጥ እንዲገባ ይፈልጋሉ። ሌሎቹ ደግሞ እንዲገቡ አይፈልጉም። ሁለቱም የራሳቸው ምክንያት አለ። በዛ ምክንያት ቢኮዝ ኦፍ እስክንድር ነጋ ስቴልሜት ተፈጥሯል ማለት እና አሁን ለዚህ ነው እንግዲህ አሁን በዚህ በአንድ ግለሰብ ምክንያት ለ6 ወር የነበረው ዲስከሽን ወደ 9 ወር ወደ ዓመት ይቀጥላል የምናየው ይሆናል እና አንተ ያስቀመጥከው ነገር ግን እኔም በጣም የምጋራው ነው። በተለያየ ምክንያት በአፋሕድ እና በአፋብኃ መካከል ድርድሩ ፍሬ ማፍራት ካልቻለ እነዚህ 85 በመቶዎቹ እስክንድር ነጋ ላይ ሰበብ ማብዛት አያስፈልግም። መከታው ማሞ ላይ ሰበብ ማብዛት አያስፈልግም። በቃ ስራቸውን በቃ ወደፊት 85 በመቶ ራሱ ትልቅ ኃይል ነው አይደል እንዴ? ከጎጃም ኃይል ወደ ሸዋ መግባት አለበት። ከጎንደር ኃይል ወደ ሸዋ መግባት አለበት። ከወሎ ወደ ሸዋ ገብተው ራሳቸው ወደ አዲስ አበባ መሄድ ይችላሉ። እና ይህንን በሚያደርጉበት ጊዜ ደግሞ እንዳልከው እነ መከታው በመሃል እንቅፋት እንዳይፈጥሩ፣ ዲስትራክሽን እንዳይፈጥሩ ከነ መከታው ጋር የመናበብ እኛ ወደ አዲስ አበባ ስለሆነ የምንሄደው በመንገዳችን ላይ እንቅፋት እንዳትሆኑ
ብትችሉ እኛን ተባበሩ፣ ብትችሉ በዚህ መልኩ እናንተ ጥቃት ፈጽሙ። እኛ ግን ይሄንን መስመር በዚህ መስመር እናልፋለን። በዚህ መስመር ስናልፍ የእናንተ ታጣቂዎች መንገድ እንዲከፍቱ እንቅፋት የሚፈጥሩ ከሆነ ግን እንደ ጠላት ነው የምንቆጥራችሁ፣ እንደ ብልጽግና ሚሊሻ ነው የምንቆጥራችሁ የሚል ከወዲሁ ንግግሮች ተደርገው የሸዋ በር ተከፍቶ በሸዋ በኩል ቀጥታ የአፋብሃ ኃይል ወደዛ እንዲገባ ማድረግ የሚቻልበትን ሁኔታ መነጋገር ይቻላል። አትሊስት አንድ መሆን እንኳ ባይቻል በዚህ ጉዳይ ላይ መናበብ ይቻላል እና ያንን ማድረግ ያለባቸው ይመስለኛል። እና ይህንን ነው እዚህ ላይ አንድ ነገር ልበልና ያው እንግዲህ እዚህ እንትን ለማለት ሳይሆን በዚህ በፋኖ ትግል ውስጥ እኔ በወንድማማቾች መካከል ያለው ጉዳይ ስለሆነ በጣም ልዩነቱ በጣም ጠባብ ነው የሚታየኝ። ልዩነታቸው በጣም ጠባብ ነው። ይህን ያህል የሰፋ ልዩነት አላቸው አልመስለኝም። ቅድም ያልከው ነገር የመንግስት የስለላ መዋቅር ወይንም ደግሞ ሌሎች ኃይሎች ውስጥ ገብተው ካረበሹ በስተቀረ ማለት ነው። የሁለቱ ዓላማ አንድ ነው። የሁለቱ ዓላማ የአማራን ህዝብ መታደግ ነው። የሁለቱም የወጡበት እያንዳንዱ የወጣበት የቀበሮ ጉድጓድ የሚያድርበት ምክንያት እውነት ሸራተን ሆቴል አይደለም ወይንም ሂልተን ሆቴል አይደለም። ስለዚህ ሁሉም ገፈት ቀማሽ ነው፣ የትግሉ ገፈት ቀማሽ ነው። ስለዚህ አሁን እኔ የምለው በዚህ ጉዳይ ላይ ምንድነው የመናበብን ጉዳይ ነው እና እንዲያውም አንዳንድ ጊዜ ሸኙን ሁሉ በቃ ለምሳሌ እንደ ጠላት የመቁጠር ሳይሆን አናሳልፍም ካሉ በቃ እዛ ላይ ይቆማል። እነሱ አናሳልፍም ካሉ ወንድምህን ገለህ ወይም ከወንድምህ ጋር ተታኩሰህ ከመሄድ ይልቅ ሌላ አማራጮች የመፍጠር ሁኔታ መፍጠር መቻል አለብን። አንዳንድ ጊዜ እንዴት ልበልህ ከመሸነፍም ድልን ማድረግ ትችላለህ። ሁል ጊዜ ኃይል በመጠቀም ሳይሆን ማለት በተለይ ወንድምን በተመለከተ እና ግን እዚህ ጋር ቆይ እያሱ አናሳልፍም ካሉ ብልጽግናን ሄዳችሁ መግጠም አትችሉም፣ ወደ 4 ኪሎ መግባት አትችሉም ብለው ለምሳሌ የአንዱ የፋኖ አደረጃጀት መንገዱን ከዘጋና የብልጽግና መንግስት በዛው እንዲቀጥል መፈለግ አይደለም ወይ? ያንን እንደው ፋኖ ብለህ ትጠራቸዋለህ ወይ? መንገድ ዘግቶ አናሳልፍም የሚሉትን ፋኖ ሊባሉ ይችላሉ ወይ? ጥሩ። አሁን ምክንያቱም ግምት ነው። አሁን የሆነ ነገር ስላልሆነ ስለሚሆን ነው። አሁን እኔም ሃይፖቴቲካል ነው የማወራው። ሃይፖቴቲካል የማወራው ምንድን ነው? ሃይፖቴቲካል ስለሆነ በልቤ ውስጥ አይውሽ እንደዚህ አይነት ነገር ባይፈጠር ነው የምመኘው። ማለት እነዚህ ሁለት ወንድሞች ግንባር ለግንባር ቢገጥሙ ቅድም ያልኩ ነገር ነው። ነብዩ መሐመድ አሊ የተባለው እስቲ የሚያጣላን ነገር ምንድን ነው? የሚያገናኝን ነገር ምንድን ነው ብለው ቢነጋገሩ ቁጭ ብለው ቢነጋገሩ እናንተ የምትዋጉት የአብይን ኃይል ነው፣ የኦሮሞማውን ኃይል ነው። እኛ የምንዋጋው ይሄንን ነው። ስለዚህ እናንተም የምትዋጉት የአማራን ህዝብ ለመታደግ ነው፣ እኛ የምንዋጋው ለአማራን ህዝብ ለመታደግ ነው። ስለዚህ ሁለታችንም ዓላማ አንድ ነው። ስለዚህ ቢቻል አብራችሁን ሂዱ፣ ካልተቻለ ደግሞ መንገዱን ክፈቱልን። እቺ የመጨረሻ አማራጭ በጣም ጠባብ ነች ብዬ ስላሰብኩ ነው እንደሱ ያልኩት። አይሆንም ደግሞ የምትሉን ከሆነ እኛ ከእናንተ ጋር ጥይት አንማዘዝም፣ ሌላም ደግሞ መንገድ እንፈልጋለን። አገሩ ሰፊ ነው፣ አገሩ በጣም ሰፊ ነው። ሁሉንም 20% ገብቶኛል። 20% ሊሸፍነው 80% የሚሸፍነው ክፍል በጣም ሰፊ ነው። ከ20% ብዬ ነው የምገምተው እና ከዛ አንጻር የመወያየት ሁልጊዜ ቅራኔዎችን የማጥበብና በተቻለ መጠን በወንድማሞች መካከል ህብረት የመፍጠር ሁኔታ ዲያሎግ ቢፈጠር ካሁኑ ነው። አሁን ይሄ ለምሳሌ እነዚህ 20% የሆኑት ኃይሎች ግዴታ መቀላቀልም ወይንም ደግሞ ውህደት መፍጠር የለባቸውም፣ መስተም መሆን የለበትም። ዋናው ነገር ቅድም ያልከው መንገድ አለመዘጋጋት፣ እርስ በርስ አለመተኳኮስ ነው። በነገራችን ላይ 80% እኮ በሂደት ራሱ ስፕሊት ሊያደርግ ይችላል። ምንም ጋራንቲ የለም፣ ፖለቲካ ላይ እንደዛ ነውና። ስለዚህ ሁልጊዜ የውስጥንም ህብረት መጠበቅ ያስፈልጋል። በውስጥነት ያለው አደረጃጀት የሰለጠነ መሆን የውስጥን ህብረትም እንዲጠብቅ ያደርገዋል እና ያ የሰለጠነ አደረጃጀት እስካለ ድረስ
እርግጠኛ ነኝ ያ ቅድም 15% ያልከው ክፍል ወደ 7%ም ዝቅ ብሎ ሊመጣ ይችላል። ተመናምኖ ትርጉም አልባ የሆነ ኃይል ሊሆን ይችላል። ምክንያቱም እዛ ያሉት ሰዎች ይሄኛው እየተጠናከረ እየገፋ ከመጣ ለምሳሌ ልበልህና ሃይፖቴቲካል የሆነ ነገር እንበልና ለምሳሌ ጎጃም ያለው ኃይል ባህር ዳርን አስለቀቀ እንበል። ባህር ዳርን የባዴንን ወታደር ወይንም ደግሞ የዚህን የኦሮሞ ወታደር ጠራርጎ አስወጣው እንበል። ሌትስ ፎር ሴክ ኦፍ አርጊመንት በቃ ዝም ብለን ለውይይት እንበልና በሌላ በኩል ወገን ያለው የዛን ኃይል ይረዳል። እነዚህ ሰዎች ጀግኖች ናቸው፣ እነዚህ ሰዎች ይህንን ድል ተቀዳጅተዋል፣ ይህንን ባህል አብተዋል፣ ለጊዜው የአማራ መዲና ተብላ የተሰጠውን ደግሞ ዋና ከተማ ተብላ የተሰጠችውን ባህር ዳር ይነዞላቸዋል። ድሮን የሚነሳው ከዛ ነው። ይሄ በጣም ትልቅ ድል ነው። የነሱ ድል ማስመዝገብ የ85% ወይንም 80% ድል ማስመዝገብ እና ጠንካራ መሆን ድል በማያስመዘግበው ማቴማቲካሊ በሂሳብ ስሌ ስንመለከተው 15% እና 85% እኩል ድል አያስመዘግበው ሌላ ነገር ከሌለ በስተቀር። ስለዚህ ይሄኛው ክፍል ያኛው ክፍል ድል እየተነሳው በሄደ ቁጥር ይሄኛው ክፍል ከዚህኛው ክፍል ወደዛኛው ክፍል የሚመጣው ይሆንና መጨረሻ ላይ ትርጉም የሌለው በጣም ጥቂት የሆኑ ሰዎች ይሆናሉ። እና በእንደዚህ አይነት ስሌት ነው እኔ የምናስበው። ለዚህ ነው 85% ወደፊት መሄድ አለበት ብለን የምንከራከረው። እሺ መልካም። አይ ቲንክ በጣም በጥሩ ሁኔታ ነው የገለጽከው። ያ መጨረሻ ላይ እናንተ ያልተስማማንበት አይሆንም ብለን ተስፋ እናደርጋለን። ግን አይሆንም በተለይ ወደ አዲስ አበባ በሚደረገው ግስጋሴ ላይ ያው የአዲስ አበባ በሮች የሚታወቁ ነው። እዛ በሮች ላይ ተኩነው ወደ አዲስ አበባ መሄድ አይቻልም ብለው ከዘጉ የግዴታ እነሱን አልፎ መሄድ የግድ ያስፈልጋል እና እንደዚህ አይነት ነገር ደረጃ ደግሞ የህዝብ ፋኖች መጀመሪያ ደረጃ የህዝብን አጀንዳ ይዞ ለህልውና ከሚታገሉ ወንድሞች ጋር አንድ ለመሆን አለመፈለግ በራሱ ችግር ነው። እንደገና ደግሞ እሺ ተብሎ ደግሞ መንገድ እነሱ ካልፈለጉ በተለያየ ምክንያት ካልፈለጉ መንገድ ደግሞ አንከፍትም ማለት እኔ በግሌ የአገዛዙ ሚሊሻ እንደመሆን አድርጌ ነው የምቆጥረው እና ሚሊሻዎችን አድማ በተና ኃይሎችን ፋኖ እንደሚታገለው መንገድ የሚዘጉ ብልጽግና እንዲቀጥል የሚፈልጉ አድርጌ ስለምቆጥር መጨረሻ ላይ ይሆናል ብዬ አላስብም። እንዳንተው ይሆናል ብዬ አላስብም። ግን ከሆነ ሚሊሻ አድርጌ ነው የምቆጥራቸው እነዛን ኃይሎች እንጂ ወንድም አድርጌ አልቆጥራቸውም። ስላልሆነ ይሆናል ብለን አሁን መደምደም አንችልም። ቅድም ያልኩ ምንድን ነው ለምሳሌ መቼም ወደ ሸዋ ተጠቃሎ ወደ ሸዋ ወደ አዲስ አበባ ግስጋሴ ከመምጣቱ በፊት እንዲያውም አመራሩ እንትን አስረስ መሰለኝ ሲለው ጦርነቱ የሚያልቀው በአማራ ክልል ነው ብሏል። አንድ የሆነ ነገር አለ እሱ ታሪክን ጠቅሶ ማለት ነው። ለምሳሌ ደርግን ወያኔ ስትመታው በትግራይ ምድር ነው ሞሮሌስ የተሸነፈው። ትግራይ ለቆላት ነው የወጣው መጨረሻ ላይ። ከዛ በኋላ ያለው መንገድ የውሃ መንገድ ነው የሆነው። ይህን ያህል ትልቅ ጦርነት የተካሄደበት ቦታ የለም እና አንዳንድ ጦርነቶች የሚያልቁበት አይ ቲንክ በቬትናምም እንደዚሁ አሜሪካም የተሸነፈችበት ወይንም ደግሞ ፈረንሳይ የተሸነፈችበት ቦታዎች አሉ እና ዲሳይሲቭ የሆነ ጦርነት የሚደረግበት እና ጦሩ የሚፈታበት ቦታዎች ይኖራሉ እና አሁን በዚህ ሁኔታ ላይ ስንመለከት በእርግጥ ለምሳሌ እንደ ባህር ዳር እንደ ደብረ ማርቆስ የመሳሰሉት እነ ደሴ እንዲያውም ብዙ ጊዜ ባለፉት እዚህ እንደሆነ ወያኔ እኮ ደሴን ከያዘች አዲስ አበባ ገባች ተብሎ ነበር። ምክንያቱም ከጣሊያኑ ትምህርት ተወስዶ ማለት ነው። ጣሊያን ያው ደሴ ከገባ በኋላ ነው የኢትዮጵያ ሽንፈት ነገሩ ሁሉ የተበለሻሸ የተባለው እና እንደ ደሴ የመሳሰሉ ከተሞች ለምሳሌ እንደ ደብረ ማርቆስ እንደ ደብረ ብርሃን የመሳሰሉት ከተሞችን ብያዝ እመነኝ በዚህ ቃሌን እሰጣለሁ 15% ውስጥ ቢያንስ ከዛ ውስጥ በመቶ እንውሰዳቸውና 70-80% ከዛኛው ከአካል ጋር ይቀላቀልና ጦርነቱን ይሄዳል። አይቆምም፣ ቁጭ ብሎ አይጠብቅም። ምክንያቱም አንዳንድ ጊዜ ቅድም መጀመሪያ ስንነጋገር የዚህ የሊደርሺፕ ጉዳይ ነው። ዞሮ ከታች ያለው የሰራዊቱ ጉዳይ ሳይሆን የሊደርሺፕ ጉዳይ ነው። ሊደርሺፑ ነው እዚህ ጋር ዛሬ መሪ ነበርኩኝ ክፍለ ጦርም ወይንም ደግሞ እዝ አዝ ነበረ
ነገ ደግሞ እዛ ገብቼ የአንድ ቢሮ ኃላፊ ብቻ ልሆን ነው። ስለዚህ ይሄንን ከምሆን አልገባም የሚል ነገር አለ። ይሄ በሌሎች የፖለቲካ ትግል ውስጥ የተካሄደ ነው። በደቡብ ሱዳን ውስጥ በተደረገ ትግል አይተናል። በሁሉም ብዙ ትግሎች ውስጥ የሚከሰት ነው። ሁለት ዩኒቲዎች በሚመጡበት ሰዓት፣ መርጅ በሚያደርጉበት ሰዓት የፓወር ይሄ የስልጣን ምንድነው መጋሸብን ያስከትላል። ያንን የስልጣን መጋሸብ ደግሞ ከፐርሰናል ኢጎ ጋር ግጭት ይፈጥራል። ስለዚህ ጉዳዩ የአመራር ነው። ነገር ግን ቅድም እንዳልነው 80% ያለው ክፍል እነዚህ ቁልፍ የሆኑ ወታደራዊ ድሎችን በሚቀዳጅበት ሰዓት እመነኝ አይደለም እነዚህ በፋኖ ትግል ውስጥ ያሉት አይደለም በአማራ ሚል ይሄ ምንድነው አድማ በታኝ በለው ሌሎች ራሱ መከላከያ ያሉ እየተቀላቀላቸው ነው የሚመጣው። that's what the politics አይ ቲንክ በጣም ጥሩ ውይይት ነው ያደረግነው። በጣም ትልቅ መልእክት ነው የተላለፈው። አድማጮቻችን፣ ተመልካቾቻችን በተለይ የአማራ ፋኖ ብሔራዊ ኃይል 85% የሸዋ ፋኖችን በአጠቃላይ ያቀፈ ትልቅ ስብስብ ነው እና ይህ ስብስብ 15% አቅፎ አንድነት ቢመጣ ጥሩ ነው። ነገር ግን ከምንም ነገር በላይ አንድነት ተብሎ ጊዜ እዛ ላይ ማጥፋት አያስፈልግም። ስትራቴጂክ የሆኑ ስራዎችን በመስራት ጨዋታ መቀየር ይችላሉ እና ትኩረታቸውን ትግሉ ላይ እንዲያደርጉ፣ ዋናው ትግል ላይ ስትራቴጂክ ትግሉ ላይ እንዲያደርጉ ነው የቀረበው ጥሪ። በዚህ ጉዳይ ላይ በስፋት ወደፊትም እንነጋገርበታለን። ባህር ዳር ጎንደርን እንደው ኤፍዋይአይ ባህር ዳር ጎንደርን መያዝ እኔ በግሌ ስትራቴጂክ ነው የሚል እምነት የለኝም። ፋኖች ባህር ዳርን ቢይዙ፣ ጎንደርን ቢይዙ፣ ደብረ ብርሃንን ወዘተረፈ ጨዋታውን ይቀየራል የሚል እምነት የለኝም። ጨዋታው ሊቀየር የሚችለው አዲስ አበባና ቢያንስ አዲስ አበባ ዙሪያ ያሉ አካባቢዎችን መያዝ ሲጀምር ነው 4 ኪሎ መናጋት የሚጀምረው እንጂ ጎንደር በፋኖ ስር ቢሆን ጎጃም ባህር ዳር በፋኖ ስር ቢገባ ኤሌክትሪክ ይቆርጣል፣ ምናምን ይቆርጣል። እንደ እንትን ልውሰዳ። ቼስ ተጫውተህ ታውቃለህ? ቼስ ትጫወታለህ? ቼስ ንጉሱን ከማግኘት በፊት ያ ንጉሱ ማለት አዲስ አበባ ነው። ቼክሜት ከማለት በፊት ካስሉን ወይ ትወስዳለህ። በእርግጥ እንደውም ኩይኗን ከወሰድካት ደግሞ ብዙ ድል ነው። ስለዚህ ለምሳሌ በዚች ጉዳይ ላይ በደንብ እንነጋገራለን። አይደለም ለምሳሌ አሁን ልበልህና ደብረ ማርቆስን ለምሳሌ አንደኛው ካስል ወይም ደግሞ ሮክ የምንለው እሱም ብትወስደው ትናንሽ ከተሞችን እያልክ ብትወስደው ጠጠሮችን በበላ ቁጥር መጨረሻ ላይ ኪንጉ ብቻውን ይቀራል ያለ ዲፌንስ። ያ ማለት አዲስ አበባ ነው። ቼክሜቱ እዛ ላይ ነው የሚሆነው። ስለዚህ ቢፎር ቼክሜት ከማለት በፊት ከፊት ያሉትን በሙሉ ማስወገድ አለብህ። ካስሉንም፣ ሆርሱንም፣ ፖፑንም ማለት ነው። ዊ ፕሌይ ቼስ። አንድ እኔ ቼስ ሲጫወት ይገርመሃል፣ አንዳንዴ ድሮ ጎበዝ ነበርኩ እና ብዙ ወታደር ሳላስቀድም 2-3 እርምጃ ያርጄ ነው ቼኩን የሚይዘው እና አንዳንዴ ብዙ ወታደር ሳታስበላ ብዙ ረጅም ጊዜ ሳትወስድ በአጭር ጊዜ ኪንጉንም አንገቱን ማነቅ ይቻላል። እና እንደዚህ የምልበት ምክንያት ለምንድን ነው? ባህር ዳር ጎንደርን ለምሳሌ ፋኖ ያዘ እንበል። በዚህ ጉዳይ ላይ በስፋት ባህር ዳር ጎንደርን ፋኖ ቢይዝ አብይ አህመድ ምንድን ነው የሚያደርገው? አብይ አህመድ የአዲስ አበባ ጅቡቲ መስመርን ይጠቀማል። አዲስ አበባን ይዟል። የሀገሪቷን ኢኮኖሚ ይዟል። ባህር ዳር ላይ መብራት ይቆርጣል፣ ስልክ ይቆርጣል፣ የባንክ አገልግሎት ይቆርጣል። ህዝቡ እንዲቸገር ያደርጋል። ትግራይ ላይ ያደረገውን አይነት ነገር በጎንደር በጎጃም ይደግመዋል። ህዝቡ ቢሰቃይ፣ ህዝቡ መከራውን ቢያይ ግድም አይሰጠውም እና እንደውም የበለጠ ኬዎስ እንዲፈጠር የሚያደርግ ነው ብዬ ነው የማምነው። ነገር ግን እዛው አዲስ አበባ ዙሪያ ፋኖቹ እዛው ስላሉ እዛ አካባቢ ኦልሞስት እኮ ጫፍ ላይ እኮ ናቸው። የሚቀረው ትንሽ ነገር ነው እና ያንን ማስተካከል ቢችሉ ብዙ ነገር ማድረግ ይችላሉ ብዬ አስብ። ኤኒዌይ ሰዓታችን ይሏል። ምንድነው ያልከውና አጠቃለው እንዝጋው። ጨዋታውን እናጠቃልለዋለን። ምንድነው መንግስት አሁንም ችግር እየፈጠረ ነው። እንግዲህ ይህንን ወታደራዊ ነገሩ ያው እኛ ለጨዋታ አነሳ ነው እንጂ መሬት ላይ ያሉ የወታደራዊ አመራሮች የተሻለ ያውቃሉ ብለን ነው ምንገምተው። ቤት በኩል ድል እንደሚመጣ እነሱ ይወስናሉ። ግን እኛ ለምሳሌው ለጨዋታው አነሳ ነው እና ወታደራዊ አመራር በመስጠት ላይ አይደለም። በዛ ላይ ሙያ ውስጥም የለውበትም እና በዛ አንጻር እንትን እለዋለሁ። ግን ዋናው ነገር ምንድነው ከፍተኛ ቁጥር ያለው እና የተሻለ አደረጃጀት የተሻለ አመራር ያለው ኃይል ትግሉን መቀጠል አለበት።
ሌላው እንደ ተሳቢ ነው፣ እንደ ፉርጎን መከተል ያለበት። ትክክል ትክክል። ከተከተለ አዎ ተከተለ፣ ካለበለዚያ ትቆርጠዋለህ። ከጎተተህም ራሱ ትቆርጠዋለህ፣ ጥለኸው ነው የምትሄደው። በዚህ በጣም ነው በቃ ዋናው መልእክት ይሄ ነው። መጠቀም። አይ ቲንክ ዋናው መልእክት ተላልፏል። በጣም አመሰግናለሁ እያሱ። በጣም ኦኬ፣ ወቅታዊ እና በጣም ኢምፖርታንት በሆነ ጉዳይ ላይ አስተያየትን ስለሰጠህ ይሄ መጀመሪያ አይሆንም። በሌላ ተከታታይ ኬዝ ፕሮግራሞችን እንገጥማለን። በሌሎች ጉዳዮችን በርካታ ነጥቦችን በእንጥልጥል ያስቀረናቸዋለን። እነሱን ይዘን እንደገና አዎ እንወያያለን። እንገጥ አድማጮቻችን፣ ተመልካቾቻችን እንግዲህ አመሰግናለሁ። የዋሜራ ቴሌቪዥን ታዳሚ ሆነ ስለመጣ በጣም አመሰግናለሁ ወንድም እያሱ። አመሰግናለሁ ግርማ፣ በጣም አመሰግናለሁ። እኔም ሀሳቤን ለመስጠት እድል ስለሰጠኝ ጥሩ ተጫውተናል። ግን አንድ ቀን ደግሞ ኬዝ እንገጥማለን። አይዞህ። እሺ እሺ እሺ። አድማጮቻችን፣ ተመልካቾቻችን እስካሁን ያደረግነው ውይይት ፋኖን ለድል የሚያበቃው የተደራጀና የሰለጠነ አደረጃጀት በሚል ከአቶ እያሱ ኤፍሬም ጋር ያደረጉት ውይይት ነው። በሌላ ጊዜ ይሄ መጀመሪያ አይሆንም። በሌሎች ጉዳዮች ላይ ከእያሱ ጋር ወደፊት የተለያዩ ውይይቶች ይኖረናል። በተሻለ መጠን ቅድም እንዳልኩት ያው የጊዜ ጉዳይ የተለያየ ቦታ በመሆናችን በዛ ምክንያት ነው እንጂ በተደጋጋሚ እያሱን ይዤ ለመምጣት እሞክራለሁ። ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።